እሺ ቤተሰቦቼ ተመልሻለሁ። በዚህ መልኩ አርጌዋለሁ ማለት ነው። ማሻአላ ባሉ እና እኔ ብዙ እንደውም ወጣዋል አላልኩኝም ነበር፣ ብዙ ወጥቶታል ማሻአላ። እና በዚህ መልኩ አርጌዋለሁኝ። በዚህ ነው እንትን አርጌ ፈክፍጌ ያወጣሁት ማለት ነው። በነገራችን ላይ አየው በደንብ ነው ያወጣለት ማለት ነው። ምንም እንትን የለውም፣ ስጋውን ጨርሶ አውጥቶታል ማለት ነው። ይሄንን ደግሞ አልጥለውም። ልክ ጸጉራችን ላይ አስቀብተን ጭንቅላታችን እንትን አርገን ከፍተን ጸጉራችን ላይ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰቦቼ ሁላችሁም እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው ዘይት እና ዛሬ ይዤላችሁ የመጣሁት ምርጥ የፀጉር ዘይት በኪያር ነው ማለት ነው። በኪያር ሱብሃንአላህ። ይሄን ኪያር አሁን እኛ እንጥለዋለን፣ ሊጠን ነው የምንጥለው ማለት ነው። እዚህ ጋር ደግሞ እኛ ደግሞ እዚህ ጋር እንትን አድርገን ብንጠቀምበት ጥሩ ነው ማለት ነው የምንጥለው ነገር። ምክንያቱም ብዙ ሙፊድ ያላቸው ነገሮች ናቸው የምንጥላቸው ማለት ነው። ስለዚህ እዚህ ጋር እንትን አድርገን ብንጠቀምባቸው ብዙ ጥቅም እናገኝበታለን፣ ለራሳችንም ደግሞ እንለወጥበታለን ማለት ነው። ውድ ቤተሰቦቼ እንግዲህ ኪያሩን በዚህ መልኩ ትንሽ ብዙ ይላል ማለት ነው። በዚህ መልኩ አድርጌ እንትን አድርጌዋለሁ ማለት ነው፣ ሊጬዋለሁ ማለት ነው። ምክንያቱም ስጋው ሳይገባ ትንሽዬ ብቻ ነው ማስገባት ያለባችሁ፣ በዚህ መልኩ ማለት ነው መላጥ አለባችሁ። እንግዲህ ውድ ቤተሰቦቼ ቅርታ ማለት ነው። በዚህ መልኩ አርጌዋለሁ። ሳረግ አላሳየኋችሁ ማለት ነው። በዚህ መልኩ አርጌዋለሁኝ። ዘይቱንም ጨርሼ አርጌያለሁ ማለት ነው። እና ይሄኛው ዘይት አሁን እስከ 1 ሰዓት የሚያክል ወይም ደግሞ ከ45 ምናምን 1 ሰዓት በሉት፣ 1 ሰዓት የሚያክል በሙቅ ውሃ በፈላ ማለት ነው እሳት ላይ ጥይደ ነው በእሳት ነው የምንተወው ማለት ነው። እኔ አሁን የፈላ ውሃ አዘጋጅቻለሁኝ። እዚህ ጋር እንፋሎት ስላለው ነው የፈላ ውሃ አዘጋጅቻለሁ እና በዚህ ውሃ አረጋዋለሁ ማለት ነው። ከዛ እስከ 1 ሰዓት ሙሉ እንተዋለን ማለት ነው። በቡካር ነው በእንፋሎት ነው እንትን ሚልልን ማለት ነው። የዘይቱን እንትን የሚሰጠን ይሄ ዘይት ለተበጣጠሰ ጸጉር፣ ለተጎዳ ጸጉር፣ ለጸጉራችን ርዝመት፣ ልስላሴ በጣም የሚጠቅመን አሁን ዘይቱና ወይም ደግሞ ምንድነው ጆስንድ ዘይት ካላችሁ በሱ ሰርታችሁ ለፊታችሁ ራሱ በጣም ጥቅም አለው ማለት ነው። ፊታችን ጥቁር ለሆነብን የአይናችን ስር በጣም ለጠቆረ ጸጉር እንትን ለሚጠቁር ማለት ነው በጣም ይሆናል። ስለዚህ ተጠቀሙበት ማለት ነው። ማታ ስትተኙ ተቀብታችሁ ፊታችሁ አይናችሁ ስለሚጠቁርባችሁ ይሆናችኋል ማለት ነው። አሁን ይሄን ከድኜ እሳት ላይ ጥደዋለሁ። እንግዲህ የራሱን ክዳን በደንብ አርጋችሁ ክደኑት። እንግዲህ በዚህ መልኩ እሳት ላይ ጥጄዋለሁ ማለት ነው። እሳቱን ቀንሳችሁ ነው መሆን ያለበት። ምክንያቱም እንትን አርጋችሁ ቀንሳችሁ እሳቱን ታረጉታላችሁ፣ ትከድኑታላችሁ። ጥንቃቄ አርጉ። ውሃው ሲያርቅ ግን ሙቅ ውሃ ነው ማድረግ ያለባችሁ፣ ምክንያቱም ብርጭቆ እንዳይፈነዳ ማለት ነው። አሁን ከደነው እሳቱን ቀንሰን እስከ 1 ሰዓት ሙሉ እንተዋለን። ክዳን ከሌለው ገስቲር መክደን ትችላላችሁ። ሲጨርስ እንገናኛለን። ይሄ ቅባት ተጠቀሙበት። ለጸጉራችሁ ልስላሴ ይጠቅማችኋል። ለፊታችሁ፣ ለአይናችሁ ስር ጥቁር ለሆነባችሁ ማለት ነው። እኔ አሁን በዘይት አዲ ስለሰራሁ ለፊት አይሆንም፣ ግን ዘይቱን ወይም ደግሞ በዘይት ጆስ እንድሰርታችሁ ለፊታችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ብርጭቆውን በደንብ አርጌ አጥቤ አድርቄ መጥቻለሁ ማለት ነው። አሁን ደግሞ ቅባቱን አረጋለሁ ማለት ነው። ይሄን ቅባት አረጋለሁኝ። በዚህ ገልብጬ እመለሳለሁ ማለት ነው። ውድ ቤተሰቦቼ ተከታተሉ። እንግዲህ ይሄን ይመስላል ማለት ነው ቅባታችን የዛሬው። ማሻአላህ ይሄን መሰለ ቅባት ተጠቀሙበት።